السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله أما بعد يتكبرات يا الله بارياوج الله سبحانه وتعالى فقاده هونو بيتو لاي لمتواوس وفقونال እሱ ቤት ላይ ተገኝቶ መተዋወስ አላህ ከሚሰጣቸው ትልቅ ትሩፋቶች ናቸው። ይህ መገናኘት ለአኺራችን ስንቅ ይዘንበት የምንሄደው ነው። ለዚህም መገናኘት ወይንም ደግሞ እንዲህ አይነት የፕሮግራም ቦታ ላይ ተሰባስበን ለመተዋወስ ሰበብ ለሆኑ ወንድሞች አላህ Subhanahu Wa Ta'ala በሰፊው ረህመቱ እንዲለግሳቸው ጌታችን አላህ Subhanahu Wa Ta'ala እንማጸነዋለን። በአላህ ኢባዳ ወይ አላህን በማውሳት ለማሞቅ የሚራሩጡ ወንድም እህቶቻችን አላህ ጥሩ ምንዳ እንዲመነዳቸው አላህን እንማጸነዋለን። ቀጥሎም እኛም ከተለያየ ቦታ የመጣን የሆነ ሰዎች አላህ በዚሁ ረህመቱ እንዲያካትተን እንማጸነዋለን። አላህ ነው ለሁሉም ነገር ተውፊቁን የሚሰጠው። መጀመሪያ አካባቢ ኡስታዝ አብራር ያነሳላችሁ ነጥብ ያው ቶሎ ቶሎ ያለ መገናኘቱ ወይንም ደግሞ ቶሎ ቶሎ ያለ መወሳሳቱ አው ሁላችንም ይቅርታ የምንጠይቅበት ወይ አላህንም አፉታን የምንጠይቅበት ነጥብ ሊሆን ይችላል። ተጠግተን መመካከር ወይ የምንችላትን ነገር ወደ እናንተ ማስተላለፍ እንዳለብን እኔ በራሴ ሁሌም አስበዋለሁ። ግን ሆኖም ይሄንን ሐሳብ ላለማሳካት ወይንም ደግሞ ወደ እናንተ ላለመምጣት አንዳንድ እንቅፋቶች ነበሩ ከዚህ በፊት እንጂ መንገዱ ክፍት ሆኖ አይደለም። እንደሚታወቀው እዚህ ኩተሬ ላይ የዛሬ 15 አመት ወይ 16 አመት አካባቢ ማይክ በመያዝ ትምህርት ቤቶች፣ መስጂዶች እዚሁ የኩተሬ ገበያ ላይ ዳዋ እናደርግ ነበር አላህ በፈቀደው ልክ። እንዲሁም ወረዳውም ላይ አልቾ ላይ እንቅስቃሴ እናደርግ ነበር። በየገበያው እየገባን በየትምህርት ቤቶቹ ዞር ዞር ይያልን ሙስሊሙ ማህበረሰብ አቂዳውን እንዲያቅ፣ ሰላት እንዲያቅ፣ ሐጅ እንዲያቅ፣ ዘካ እንዲያቅ፣ ከዝሙት እንዲርቅ፣ ቁርአን እንዲቀራ፣ ሐዲስ እንዲቀራ አንዳንድ ጥረቶችን በቻልነው ልክ እናደርግ ነበር። ግን ከዛ በፊት የነበሩ ሰዎች የዱንያም ዕውቀት የሸሪዓም ዕውቀት ብዙም ስላልነበራቸው አላግባብ የሆነ መጥፎ ስም እየሰጡ እንዳናደርግ አንዳንድ እርምጃዎችን በመውሰድና ለመውሰድ ያሰቡትን በመግለጽ እንዳንመጣ ያው አንዳንድ ነገሮች ነበሩ። አልহামዱሊላህ በአሁኑ ሰዓት በአመራርም ደረጃ ላይ ያሉ በተለያየ መስክ ላይ ያሉ ሰዎች የተወሰነ ዕውቀትም ቀመስ ስለሆኑ የሸሪዓ ዕውቀት እንኳን ባይኖራቸው የዱንያ ዕውቀት ኖሯቸው የሚመጣላቸውን ወሬ ዝም ብለን አንሰማም፣ ማዳመጥ አለብን፣ የሚባለው ነገር እውነት ነው ወይ ውሸት የሚለውን ነገር ማረጋገጥ አለብን የሚሉ አይነት ሰዎች ስለሆኑ አልহামዱሊላህ ይህን ተውሂድ ይህን ሱና ይህን የነብዩን ዲን ለማስተላለፍ አብዛኛው ቦታ ክፍት ነው። ክፍት ከሆኑት አካባቢዎች አንደኛው በአሁኑ ሰዓት አልቾም እየሆነ ነው አልহামዱሊላህ። ከዛ በፊት ግን ሽሽትን ወይንም ደግሞ በእናንተ ላይ ወደ ኋላ መቅረትን በራሴ መርጬ ሳይሆን የነበሩ እንቅፋቶች በጣም ብዙ ነበሩ። በጣም ብዙ አይነት ሙከራዎችን ያደርጉ ነበር። የመስጂድ ቦታ ይዘን የመስጂድ ቦታ መቀማት ልክ የካፊር ሀገር ውስጥ ላይ እንደሚደረገው አይነት መስጊድ ሰርተን ስንጨርስ መስጊዱን ሰርተን ከጨረስነው በኋላ ቁልፍ ሰብሮ መግባት፣ ዳዋ ስናደርግ ዳዋ የምናደርግበት ቦታ ላይ ፖሊስና የተለያየ ነገር ይዞ መጥቶ አላግባብ ባልተጣራ ነገር ስም ማጥፋት፣ ቤተሰብን ማሰቃየት እንዲህ አይነት ነገሮች ነበሩ። ይህ ለአላህ ተብሎ እስከተሰራ ድረስ ምንም አይደለም። ሰሃቦች የከፈሉት መስዋዕትነት ከዚህ በላይ ነው። ነብዩም የከፈሉት መስዋዕትነት ከዚህ በላይ ነው። ሆኖም ግን ይሄንን አይነት እንቅስቃሴ የሚያደርጉ የነበሩ ሰዎች ሰላት ሳይሰግዱ አቂዳቸውን ተውሂዳቸውን ሳይዙ ቀን እያመለኩ ሼክ እያመለኩ ወደ አኺራ እንዲሄዱ ለብዙ ሰዎች ሰበብ ነው አሉ። ይሄ አላህ ዘንድ ይጠየቁታል ተውበት አድርጎ ወደ አላህ እስካልተመለሱ ድረስ ማለት ነው። ከዛ አንፃር ነበር ወደ እናንተ ብዙም ብቅ በራሴ ማለለው አው ብዙ ቦታዎች ላይ እንቅስቃሴ እናደርጋለን እንሄዳለን። ምን ሄድበት አካባቢ
የተማረ የቀራ ወይ አስተዋይ ያለበት አካባቢ ስለሆነ ሰዎች መነጋገሩን ካም ቢፈልጉ በእውቀት ነው የሚነጋገሩት መድረክ ላይ ወጥቶ። እኛ አካባቢ ግን እንደዛ አይነት ነገር አልነበረም። ከዚህ በፊት አባቶቻችን ከላይ ሆኖ የሚመሩንን አካሎች እንዲሲቱ የሚያደርጓቸው አንዳንድ ጥቅም ፈላጊዎችና በጥቅም የተሸነገሉ ሰዎች ስለነበሩ በዛ ምክንያት ነበረ በብዛት ወደዚህ ማንመጣው። ኢንሻአላህ ካሁን በኋላ ተጋግዘን በመንችለው ልክ እንቅስቃሴ የምናደርግ ይሆናል አላህ ተውፊቁን ከገጠመን ሀያትም ከሰጠን። ያስኩት ርዕስ السعادة الحقيقية ይላል። በዱንያ ስንኖር የበላይነት የምናገኝበት ከሞትንም በኋላ የበላይነት የምናገኝበት እውነተኛው ህይወት በአላህ አስተባብሎም ሳለ አምጾም ሳለ ክዶም ሳለ የዱንያን ጥቅም ያገኛሉ። በል ከሚፈልጉት በላይ እጃቸው ላይ ይኖራቸዋል። ይህ ዋጋ ቢስ ነው። ለነቢያችን አለይሂ ሰላቱ ወሰላም እንዲህ አይነት ምቾት ውስጥ ገብቶ የሚኖሩ ሰዎች የነሱ ድርሻቸው ነው ዱንያ ላይ ይጠቀሙበታል። ከዚህ ዓለም ቀጥሎ ያለው ህይወታቸው የከፋ ነው፣ ማናብስ ወይ ፋይዳ ብስ ነው አላቸው ለነብዩ አለይሂ ሰላቱ ወሰላም። ህይወት ትክክለኛ ህይወት ወይ ትክክለኛ የበላይነት ማለት ስንኖር የአላህን ዲን የአላህ ነብይ አለይሂ ሰላቱ ወሰላም ይዞት በመጡት መስመር ቁርአኑንና የአላህን ነብይ መልእክት ዳይሬክት ተቀብሎ መተግበር ነው። ያ ከሆነ አው ሁለቱም ሀገራቸው ከተስተካከለላቸው አይነት ሰዎች ይሆናል። ነገር ግን ተውሂድን ጥሎ ሰላትን፣ ሐጅን፣ ጾምን፣ ዘካን አላህ ያወረዳቸው ድንጋጌዎች እንዳጠቃላይ ከጀርባ ጥሎ የዱንያ ምቾት ላይ ያለ ሰው ትክክለኛ ምቾት ላይ ነው አይባልም። አላዋቂዎች ሊሉት ይችላሉ። በእስላም ሚዛን ሲመዘን ግን ፋይዳ ቢስ ነው። በእስላም ሚዛን ሲመዘን ዋነኛው ቅድማ የሚሰጠው የሚቀጥለው ዓለም ነው። ዱንያ ተኖረባትም አልተኖረባትም አጭር ነች፣ በጣም እምንት የሆነች ነች ብሎ አላህ ቁርአኑ ላይ ጠቅሷታል። وما الحياة الدنيا إلا متاع الغرور وما الحياة الدنيا إلا متاع الغرور على الله ዱንያ ወይ እቺ ቅርቢቷ ዓለም ከሰማይ በታች ከምድር በላይ ወይ ከሰማይ ውስጥም ያሉ ምድር ውስጥም ያሉ የተንጣለሉ ነገሮች ከሚቀጥለው ዓለም አንፃር ስሌት ሲሰራ ምንም አይደለችም አለ አላህ። ስለዚህ ትክክለኛው ህይወት ዱንያ በዱንያ በዚህ ቅርቢቷ ዓለም ላይ ስንኖር የደስታን ህይወት ፍሬ የያዘ አይነት ህይወት ለመኖር ወደ ዲን መጠጋት ነው። ከዲን ውጭ ያለ ህይወት አይባልም። ከዲን ውጭ ያለ ኑሮ አይባልም። ከዲን ውጭ ያለ ትዳር አይባልም። እነዚህ ነገሮች ቢኖሩም ውስጣቸው በጭንቀትና በመረበሽ የተሞሉ ናቸው። አላህ ቁርአኑ ላይ አዕረደ አን ዚክሪ ፈኢነ ለሁ መኢሸተን ደንካ አለ አላህ። የኔን ምክር ጀርባ የሰጠ ወይ የሰጠች አካል የጭንቅ አይነት ህይወት አለላቸው ይላል። ውስጣቸው የተረበሸ ነው። በውጭ በኩል የሚታዩ ነገሮችን ሊያሳዩ ይችላሉ። ነገር ግን ውስጣቸው የተረበሸ ነው። ምቾት ያለው ህይወት አይደለም የሚኖሩት አለ አላህ። ወነሕሹሩሁ የውመል ቂያመቲ አዕማ አለ አላህ። ተቸግሮና ተሰቃይቶ ወይ ተቸግራ ተሰቃይታ ያሳለፉት ብቻ አይበቃቸውም። በሚቀጥለው ሀገርም እውር አድርገን እንቀሰቅሳቸዋለን። ይሄ ጅዛቸው ነው አለ። ያቺ ሜዳ የአላህ ቁጣ ግልጽ የሚወጣበት፣ ፀሐይ ዝቅ የምትልበት፣ ባለሀብቶች የገቡበት የወጡበት የሚጠፋበት፣ ባለስልጣን ለመታየት እንኳን ማይሞክርበት፣ እናት በልጅ ልጅ በእናት አባት በልጅ ልጅ በአባት የሚሸሽበት የሆነ ቀን በጣም ከባድ የሆነ ነገር ነው የሚሉበት ቀን ላይ እውር አድርጌ ቀሰቅሰዋለሁ አለ አላህ። ቃለ ረቢ ሊማ ሐሸርተኒ አዕማ፣ ጌታዬ ዱንያ ላይ አይኖች ነበሩኝ እመለከት ነበር፣ እጆች ነበሩኝ ወደ ፈለኩበት ሰድጃቸው የምፈልገውን ነገር አነሳባቸው ነበር፣ እግሮች ነበሩኝ ወደ ፈለኩበት እራመድባቸው ነበር፣ ስሜት ነበረኝ የሚጠይቀኝን ነገር እሰጠው ነበር። ምን ነው ሲል ቃለ ከዛሊከ አተትከ አያቱና ፈነሲእተሃ ወከዛሊከ ልየውመ ቱንሳ ይለዋል አላህ። ልክ እንደዚሁ ቁርአኑን ከሰባት ሰማይ በላይ በጅብሪል አማካኝነት ወደ ነቢዩ ሙሐመድ አለይሂ ሰላቱ ወሰላም አውርደን ዑለማዎች ዱዓቶች ሲጣሩና ሲገልጹት ጀርባ ሰጠ። ዛሬ አንተ እውር ተደርገህ ተቀስቅሰ ትነዳታል፣ ያንተ ምንዳ ይሄ ነው ይለዋል አላህ። ስለዚህ በዱንያ እውነተኛ የሆነ ኑሮ፣ እውነተኛ የሆነ ደስታ፣ እውነተኛ የሆነ ምቾት የሚገኘው
والآخرة እንዲሁም ደግሞ በአኺራም በሚቀጥለው ዓለም ሰዎች ዛሬ ምድር ላይ ሊንቀሳቀሱ ይችላሉ ነገ ሊንቀሳቀሱ ይችላሉ ከነገ ወዲያ ግን ረዘመም አጠረም ቀብር ውስጥ መግባታቸው አይቀርም የፈለገ ቢሆን ከነብዩ መሐመድ አለይሂ ሰላቱ ወሰለም ጋር ሲፎካከሩ የነበሩ ሙጅሪሞች ባለስልጣኖች በጣም ከፍተኛ ፓወር የነበራቸው ሰዎች ወደ ቀብር ገብተዋል ከነብዩላህ ሙሳ ከነብዩላህ ኢሳ ከነብዩላህ ሃሩን ከሁሉም ነብያቶች ጋር ሲፋተጉ የነበሩ ያቅም ባልተቤቶች ወደ ቀብር ገብተዋል ገንዘባቸው ሳይሆን የካዝናቸው ቁልፍ በሚጫን ነገር ይጫን ነበር ማከውኒ ግን አላዋጣቸው አላህ ተዋቸው እኔ ከያስኳቸው አለቃቸው መያያዜ የበረታ ነው ያለው ለዚህ ነው ፍርዓውን እኔ ጌታ ነኝ አምላክ ነኝ ሲል ቆይቶ ነብዩላህ ሙሳን ሲያሳድ ቆይቶ ወደ ወንዚቷ ደርሶ አላህ ለነብዩላህ ሙሳ ተከፈች የኔ ነብይ ነው ብሏት ስትከፈት ለኛ ነው የተከፈተው ብሎ ሰራዊቱን እንዲገቡ ካደረጋቸው በኋላ ውሃው በላይ ላያቸው ሲደረመስ አሁንማ የፈጣሪን አቅምና ብቃት አውቃለሁ ተመልሻለሁ ሲል ላ የለህም አብቅቷል ታይምህ ተዘግቷል አለው አላህ ይሄው እንደዚህ ተዋርዶ ነበር የጠፉት በል አልፎ ተርፎ ዱንያ ላይ ላሉ ለሚቀሩ ሙጅሪሞች ዕብራ እናደርጋለን አለው አላህ ተአምር አደርጋለሁ አለው ስለዚህ በዱንያም በጎ የሆነ ህይወት ለመኖር በአኺራም ለመኖር የሚጠቅመን የመጀመሪያው ነምበር 1 የሚጠቅመው ኢፍራዱላህ ቢልዒባዳ አላህን በኢባዳ መነጠል አልከሶ የለ አብሬት የለ አናጂና የለ ኑር ሃውሴን የለ የጧት ቡና የለ የማታ ቡና የለ አዴ በሴዛሽ የለ አቤ በሴዛ የለ ምንም የለም ኢባዳ ለአላህ ብቻ አጥርቶ መስጠት ብቻና ብቻ ነው ከዚህ ውጭ ያሉ ሰዎች ኢባዳን ቢሰሩ ፋይዳ የለው ሙሽሪኮቹ ሐጅ ያደርጉ ነበር ነገር ግን ነብዩ አለይሂ ሰላቱ ወሰለም ወደ ተውሂድ ጥሪ ሲያደርጉላቸው እምቢ አሉ አሻተሁም من خلق السماوات والارض لا يقولون الله እሺ ሰማይና ምድር የፈጠረው ማን ሆኖ ነው በዚህ ሰማይና ምድር ላትን ኡዛን ጨማምራችሁ የምታመልኩት ሲባሉ አላህ ነው ይላሉ የድሮዎቹም አልካዱ አሁንም አልከሶ ግቢ ውስጥ ያሉ ሰዎች ፈጣሪ ማን ነው ብትላቸው አላህ ነው ይላሉ አብሬት ግቢ ውስጥ ያሉ ሰዎች ፈጣሪ ማን ነው ብትላቸው አላህ ነው ይላሉ ሶርጋን ያሉ ሰዎች ማን ነው ብትላቸው አላህ ነው ይላሉ ሁሉም አላህ ነው ይላል ከድሮ ጀምሮ የነበረ የሙሽሪኮች ባህሪ ነው ሙሽሪክ ራስ በራሱ ተሰልሱል ተያያዥነት አለው ተያይዞ ነው የሚመጣው የተውሂድ ሰው ደግሞ ተያይዞ ነው የሚመጣው ይሄ ነው ያውኖቹም የድሮዎቹም ያው ናቸው ማን ነው ብለ ስትጠይቃቸው አላህ ነው ይላሉ አለ ምን ነካችሁ ታዲያ ወደሱ ፊታችሁን አታዞሩም እንዴ ሰማይና ምድርን የዘረጋው ከዛም ዘርግቶ ደግሞ ኦክሲጂን ያለ ምንም ክፍያ ያለ ምንም ዛሬ ሆስፒታል ብትገቡ ለአንድ ሰው ለቀን ኦክሲጂን የሚቀበሉት ከፍተኛ የሆነ ብር ነው የመንደር ሆስፒታሎች ካልሆኑ በስተቀር ታዋቂ የሆኑ ሆስፒታሎች ብትገቡ በቀን 150 ሺህ 200 ሺህ ይቀበሏቸዋል ለኦክሲጂን ብቻ ለ3 ቀን ለ4 ቀን 600 700 ሺህ ከፍለው ይጣሰው ለኦክሲጂን ይሄን ኦክሲጂን አላህ ጠይቆ ያውቃል እንዴ እስከ ዛሬ ጠይቆሽ ያውቃል እንዴ አልጠየቀም ሱብሃንክ ጥራት ይገባው ጌታችን ሰማይን ታዲያ እንዲህ ሲያቆማት በዚህ በኩል ያዝልኝ ብሎ ያውቃል እንዴ ወይ ብሎሽ ያውቃል እንዴ አላለም ሱብሃንክ ምድርን ዘርግቶ እንደፈለግነ አርሰን ስንበላ እንደፈለግነ ስንንቀሳቀስባት ጠይቆን ያውቃል አልጠየቀንም ታዲያ ምን ነው ጌታችሁን አታመልኩም እንዴ ሲባሉ أجعل الآلهة عجاب أجعل الآلهة إلها واحدا إن هذا لشيء عجاب በጣም የሚገርም ነገር ይዞ መጣ ሙሐመድ አሉ ምን ነው ሲባሉ ፈጣሪ አንድ ነው ይላል አዎ አንድ ነው አላህ አንድ ነው ከአላህ ውጭ አምላክ የለም ሌላ አምላክ ቢኖር ሰማይና ምድር ይበላሹ ነበር አንደኛው ወደ ወራቢ አንደኛው ወደ አልቾ አንደኛው ወደ አዘርነት አንደኛው ወደ ቅበት እየጎተተ ይፈርሱ ነበር አላህ ነገር ግን አንድ አምላክ ነው ያላቸው አለ እስከ ቂያማ ቀን ባሉበት ስራቸው ላይ መስካቸው ላይ ይቀጥላሉ አለ ይሄን ነበር የድሮ ሙሽሪኮች ከነብዩ ጋር ፍትጋ የገቡት በጣም የሚገርመው የድሮ ሙሽሪኮች አላህን የሚያመልኩበት ሰዓት ነበራቸው መቼ ያመልኩ ነበር በመርከብ ሲሄዱ ማዕበሉ ይመጣል አላህን ብቻ ይጣሩ ነበር ያ ረብ ካንተ ውጭ ደራሽ የለም ቦታው ያንተ ብቻ ነው በቃ ማንንም አይችልም ይሉ ነበር فلما نجاهم الى البر يزاهم يشركون على الله ነገር ግን ውለታውን ወየላቸው ልክ ዳር ሲወጡ ቆርጦ መቀጠል ይጀምራሉ አለ ያው ነው ሙሽሪክስ ሲያመው መልከሶ ነው ሲሻለው መልከሶ ነው ልጅ ሲጠፋ መልከሶ ነው ልጅ ሲወለድ መልከሶ ነው በሬ ሲሞትበት መልከሶ ነው የወተት ላም ሲያገኝ መልከሶ ነው ሲያጣ መልከሶ ነው ሁሉ መልከሶ ነው የድሮዎቹ ወደ አላህ የሚመለሱበት ሰዓት ነበራቸው ልክ ፍርዓውን ሊሞት አካባቢ ጌታዬ ወይ እንዳለው ማለት ነው ያውኖቹ ግን በዛው ኩፍራቸው በዛው መንገዳቸው ይሞታሉ እናንተ ጋር ሙሐደራ ላይ ከመግባቴ በፊት አንድ ልጅ ደወለልኝና የሆነ ገሪብ ሞት አለኝ ምን ይያለ ነበር እናንተም በመንገዳችሁ እኔም በመንገዴ ብሎ በዛው መንገዱ ነው የሞተው አለኝ ሀከዛ ያሁኑ ሙሽሪኮች እንደዚህ ነው የሚያደርጉት ያሁኑ ሙጅሪሞች እንደዚህ ነው የሚያደርጉት በተለይ ዛሬ የውመ ሽርኩል አክበር ነው እናንተ ጋር አልከሶ
አላህ የሚታመጽበት ሴትና ወንድ የሚቀላቀልበት ጫት የሚበላበት ያልከሳባ ይደርሳሉ የሚባልበት ያልከሲየን ካለ ባይተለቆ ጥንጣቢት የቄጠለ የሚባልበት አልከሲ ያላለፎን ሐረመኒም ገቦን ተደገፎን የሚባልበት ይሄ ሁሉ ሽርከል አክበር እናንተ ጋር አለ። በትንሽ ኪሎ ሜትር ወይንም ደግሞ በትንሽ ደቂቃዎች የምንደርስበት ቦታ ላይ ማለት ነው። ይህ እየተሰራ ተውሂድ ደርሷል። ስልጤ ዞን ላይ የተውሂድ ሀገር ነው ብትሉ ከዘብቱም ዛሬ ሰዎች በግፍ አይደል እንደ ትራንስፖርት መንገድ እስኪጠብ ድረስ ወደ አልከሶ የሚጓዙት ሐጅ ላይ ያደርጉ ነው እንዴ? ኡምራ ላይ ያደርጉ ነው እንዴ? ላ ይሄንን አው ካላችሁ እዛ ያሉ ሰዎች ያስዋሻቸዋል። እኛ የመጣ ነው ከአልከሴ በረካን ፈልገን ነው ይላሉ። ዳይሬክት አይዋሹም እነሱ ደረቅ ስለሆኑ ማለት ነው። ሙሽሪክ ሙብተዲ ቀልቡ ደረቅ ነው። ወሙታባቲ ሱነቲሂ ሰለላሁ ዐለይሂ ወሰለም በዱንያ ንጹህ የሆነ ህይወት ለመኖር አላህን በብቸኛነት ማምለክ፣ ነብዩን መከተል፣ የአላህ ነብይ መከተል ኮቴ ለኮቴ የሆነ ቦታ ላይ ነብዩን ትከተላል፣ የሆነ ቦታ ላይ ታምጻለህ፣ የሆነ ቦታ ትከተላለች፣ የሆነ ቦታ ማመጽ አይሰራም። ገብቶ ማተራመስ አይቻልም። አላህ ከለከለ። ለሰሃቦች ነበር አላህ ሲያስጠነቅቃቸው የነበረው። ድምጻቸውን ቀንሱ አላቸው እኮ ለሰሃቦች። ስራችሁ ሊበላሽ ይቀርባል፣ አጠገባቸው ያለው የአላህ ነብይ ነው አላቸው። ወደ መዲና ከመሄዳቸው በፊት ሙባያ ያደረገ ሰሃቢይ ነበር ከአብ ብን ማሊክ። ማንም አይነካም ወደኛ ና እኛ ከለላ እናደርጋለን ዳዕዋ ታደርጋለህ ብሎ በጭንቁ ጊዜ ከነብዩ አለይሂ ሰላቱ ወሰላም ጋር ቃል የገባ ሰሃባ ነበር ረዲየላሁ ተዓላ አንሁ። ነብዩ መዲና ደረሱና የጦርነት ፋይት ላይ ለመሳተፍ የአላህ ነብይ ማንም እንዳይቀር ሁላችሁም ተከተሉኝ ብሎ ለሰሃቦቻቸው መልእክት አስተላለፉ። በጣም ረጅም ጊዜ የፈጀ 3 ወር የፈጀ ጦርነት ነበር። ከመዲና ወደ 1100 ኪሎ ሜትር አካባቢ ይርቃል። በረሃ ነው። ነብዩ ማንም እንዳይቀር ቃል ገብተው ነብዩ አይነኩም ወደኛ ይምጡ ብሎ እንዲመጡ ካደረጉ ሰሃቦች መካከል አንደኛው ነው። ቦታ አለው ከአብ ብን ማሊክ። ሊወጡ ሲዘጋጁ እኔም ተዘጋጅቻለሁ አለ። ብቃት አለኝ አለ። መጓጓዣዎች አሉኝ፣ ምግብ አለ፣ አቅሜ ደግሞ ጎረምሳ ነኝ፣ ወጣት ነኝ፣ ገፍትሬ መጣል ምችል ሰው ነኝ አለ። ግን ሸይጣን ሸወደኛል። ነብዩ ሲወጡ ይውጡና በቃ እኔ ጎበዝ ስለሆንኩ መጓጓዣዬም በቃ ብቃት ያለው ስለሆነ እደርስባቸዋለሁ ብዬ ትንሽ እንትን ስል ይሄዱ ሲደርሱ እሄዳለሁ አልኩኝ አለ። እያልኩ ነብዩ ደረሱ። ከዛ መዲና ላይ ዞር ስል አንድ እኔን የመሰለ አቅም ያለውና ለእስላም መርዳት የሚችል ሰው የለም። ሙናፊቆችና ሙስሊም ሆኖ ደካሞች ካልሆኑ በስተቀር መዲና ከተማ ላይ አንድ እንመላየዋል። ወዳቀት አለየል አርድ ቢማ ረሁበታል። ምድር በጣም ጠበበችን ከመስፋቷን ጋር የአላህ ነብይ እዛ ቦታ ላይ ሰሃቦቻቸውን ሲቆጥሩ ከአብ ብን ማሊክ የታላሉ የተወሰኑ ሰሃቦች ተነሱና ያገኛት ጥቅማ ጥቅም እቺ ሸወደችው አሉ። አንደኛው ሰሃባ ተነሳለ ከካብ መጥፎ ነገር አናቅም ጥሩ ካልሆነ በስተቀር ነብዩ ሲመለሱ መዲና መስጂድ ነበር የሚገቡት። የአላህ ነብይ መስጂዳቸው ላይ አርፎ የሚልኩት መልእክተኛ ነበር። የአላህ ነብይ ገብተዋሉ ከጓዶቻቸው ጋር ይባል ነበር። ሴቶች እንዲዘጋጁ ለጂሃድ የሄዱ ሰሃቦች ዝም ብሎ ቤታቸው ዘሎ ገብቶ ከምስቶቻቸው እንዳይጣሉ የአላህ ነብይ መልእክት ያስተላልፉ ነበር። የዛኔ ስልክ አልነበረም። ያኔ ሙናፊቆቹ የሚያቀርቡትን ነገር አዘጋጁ። ምን እንበል ጉዳይ ገጥሞን ነው በቃ ዑዝር እናቅርባል። አቀረቡ። ነብዩ ሙሐመድ አለይሂ ሰላቱ ወሰላም አጠገብ ቀረቡና እንዲያግኝቶን እንዲበልቶን እንዲተመልተን ወጠን ወርደን አላህ ይማራችሁ ሂዱዋል። ካብ ግን እኔ ውስጥ ያልፈቀደልኝ ማለት ጨነቀኛል። የአላህ ነብይ አሁን በዋሻቸው የአላህ ነብይ ደግሞ የሚመራቸው ጌታ አለ በወህይ ያዋርደኛል። ወዴት ነው ማመልጠዋል? ልናገርና ከተረፍኩ ካልተረፍኩም በቃ የሚሆነው ይሆናል ብሎ መጣ። ምን ነበር ሲሉት ምንም ነገር የለም አላቸው። ምንም خلاص በቃ ተሸውጄ ነው የቀረሁት ሲሉ የአላህ ነብይ ተገለላሉት። በአንተ ጉዳይ አላህ ውሳኔ እስከሚያመጣ ከሰማይ የአላህ ነብይ ይቀበላል ብሎ መጀመሪያ ያመጣ ሰሃባ ሰሃባ ከአብ ብን ማሊክ ትልቅ እንዳታናግሩት አሉ ነብዩ አለይሂ ሰላቱ ሰላም። ምስቶችም ከቤት ይውጡ አብሮ እንዳይሆኑ የሚል መልእክት አስተላለፉ ነብዩ። የሰሃብ ጓዶች ሁለቶቹም ነበሩ። ከዛ መልእክት ሲደርሰው ያ ነብይ አላህ ውጠልቁ አላቸው። ልፍታት እንደ ምናምን ሲል ምስቶችም ይውጡ አሉ። አላህ እነዚህ 3 ሰዎችን አፉ ብያቸዋለሁ አለ። ይቀላቀሉ ከእናንተ ጋር ሲል ያኔ ነብዩ ያስጠሩት። አያችሁ አቋም የዲን አቋም። ትናንት ዳዋ አድርጓል 2 3 ያልቾ ተመላልሷል፣ ወራቤ ተመላልሷል፣ መዲና ሂዶ ቀርቷል፣ ሳውዲ ሂዶ ቀርቷል፣ የኛ ሰፈር ሰው ነው፣ የነ ሼክ ልጅ ነው ምናምን የለም። እንደዚህ ነው ዲን ሱና አቂዳ ሲባል እንደዚህ ነው። ሙሪድ አይጠቅምም ለእስላም። ያልከሶም ሙሪድ መናጀ ሰለፍ ውስጥ ገብቻለሁ እያለ ደግሞ ለኡስታዝ ሙሪድ የሆነ ሰው ሴም ናቸው። ምንም ልዩነት የላቸው። እሱ እዚህ መስጊድ ይረብሻል፣ ያኛው ደግሞ እዛ ጫት እየበላ ይረብሻል። መካ ሐረም አካባቢ ነበሩ። በጣም ቅርብ ነው መካ። ልክ የኩተሬ ገበያ ተለያዩ ገበያዎች እንዳሉበትና እንደዚህ መስጂድ ነው ከሐረም የተወለዱበት አካባቢ። ግን ውጡ አሏቸው። ሲወጡ ወጡ። ነብዩ አለይሂ ሰላቱ ሰላም ውጡ አሏቸው፣ ወጡ። ነብዩ ተሰዶ ነው መዲና ላይ ቆይቶ የሞቱት። ለአላህ ዲን እንዲህ ሲታገሉ ነበር። ነብዩንም መከተል በዚህ ልክ ነው እንጂ ዝም ብሎ ሲመቺ ወይ ካየሩ ከሁኔታው አይተህ አይደለም። ችግርም ቢኖር ምንም ቢኖር ነብዩን ኮቴ ለኮቴ መከተል ብቻ ነው። ፈኢነላህ አዘ ወጀል አሸናፊና የላቀ የሆነው ጌታችን
خلق الجن والإنس جنንም ኢንሶችንም አላህ ፈጥሯል ሁለቱንም ፈጥሯል ሰውም ጅንም ተፈጥሯል ለዒባደቲ አላህን ለማምለክ ነው የተፈጠሩት እነዚህ ሁለቱም ጅንም ሆነ የሰው ልጅ ወህደው ላ ሸሪከ ለሁ ለሱ አጋሪ የለውም ብቸኛ ነው አላህ ኻሊቅ ነው ራዚቅ ነው በብቸኛነት ነው የሚመለከው ግን ዛሬ እንደዚህ ነው አይደለም በተለይ አልቾ ላይ ወይም ደግሞ ስልጤ ዞን ላይ ከአላህ ውጭ የሚመለኩ አካላቶች ቁጥራቸው በጣም ብዙ ነው በጣም በዚህ ብትሄድ አልከሶ አለ በዚህ ብትሄድ ሀድር አለ በዚህ ብትሄድ ሶርጋን አለ ወደዛ ሄድ ብትል ሐጀብደላ አለ ወደዚህ ብትመጣ ሐጀልዩ አለ ሰው እዛ ጋር ደርሶ ቁጭ ሳይል ዝም ብሎ ማይድበት ዛፍ ነበረች አረ ያንዳንዳችን ቤት የጧትና የማታ ቡና የሚባል አለ ያ ካልፈላ ዛሬ መጫን ወይንም ደግሞ ምን ይመጣል ይባላል የፈጅራው ላይ የገባተው ላይ ቀራ ነው ምናልባት ከፍተኛው ይሄ ጨሌ የሚባለው ነገር ጠፍቶ ሊሆን ይችላል እርዝ አለ ጦንቃይ ቤት አለ kitabኛ ቤት አለ አውገረት ቤት አለ ስለዚህ አላህ በብቸኛው ነው የሚመለከው ከአላህ ውጭ አምላክ የለም ቀንም ይሁን ዛፍም ይሁን ቅጠል ጫትም ይሁን ጀበና የዱዓ ጀበና ሁለት ይጃለው አይደል ይከበራል የሀድራ ጀበና ቅቤ ይቀባል ከላይ የሚገርመው ይህንን ጀበና ከገበያ ገዝቶ ሲያመጡት ገበያ ላይ ሰዎች ሲገዙት ይመቱታል ቋ ያረጉታል ለምንድን ነው ቀዳዳ አለውም የለም የሚለውን ቼክ ለማድረግ ይገዙታል ገዝቶ ቤት አምጥቶ ገብስ ውስጡ ላይ አስገብቶ እሳት ላይ አንድዶ ወደ ጥቁርነት ሲቀይሩት ወልይ ይሆናል ጀበናው ቤት ውስጥ ቡና ገበያ ላይ ሲገዙ ያማርጡታል ያሹታል ምን ያረጉታል ቤት አምጥቶ ግን 7 ጊዜ ካጠቡት በኋላ የዱዓ መሳሪያ ይሆናል ጫትስ ኩተሬ ላይ ቃውቆቶ ላይ በየቦታው ሲሸጥ ሰዎች ይጮሁበታል ከዛ ተገዝቶ ቤት ሲደርስ ግን የዱዓ መሳሪያ ይሆናል እንዲህ አይነት አምልኮሽ እንዲህ አይነት ተውሂድ እንዲህ አይነት እስላም ፉርሽ ነው እስላም አለ እንዳትሉ ጫተው ባተገባናል ይላል ጫተው ባተገባናል ጫተው በጫላ ጠፍቷል እንዴ አባቶች እኮ ይላሉ ጫለ የለም ቆርጦ አምጥቶት አሰቃይቶት እዚህ አስተኝቶ ጫተው በጫላ ይሉታል ምን አይነት ሞኝነት ነው የሙብተዲ የካፊር አቅሉ 0% የሚባለው ለዚህ ነው በቃ ገስቶት ቆርጦ አምጥቶት አሰቃይቶት ቤት አስተኝቶት ከፊት ለፊት ይያዩት ጫተው በጫላ ይሉታል ቤት በኩል ጫላ ነገር ጀበናው ባተገባናል ሲለም እንዴ ጀበናው ባተገባናል ይባላል እኛ ሀገር ላይ በተለይ እዚህ አካባቢ ጀበን መጥቀም አይችልም ራሱን ማዳን አልቻለም እሳት ላይ እየነደደ ጀበናው ሲያነዱት መጨረሻ ላይ ይደክምና ከስር እየተበላ ማፍሰስ ይጀምራል ደከመ እንዴት ይጠብቃል ጀበና እሺ ሁለቱንም አልፈጠርኳቸውም ኢላ ሊያዕቡዱን እኔን ሊያመልኩ ቢሆን እንጂ ይላል አላህ ወሃቢ የምትሉት ሰው ወይም ደግሞ ሰለፊ የሚባለው ሰው ምንም ይያል አይደለም አላህን አምልኩ ነብዩን ተከተሉ ብቻ ነው በቃ ሌላ ምንም የለም ከዚህ ውጭ ያለ ሰው መስጊድም አታስገቡት ከፈለጋችሁ አላህ ይመለክ ሰማይና ምድር የፈጠረው ወሃቢ የሚለው ስም ዝም ብሎ የታርጋ ቁጥር ሆኖ ነው የሚቀረው እንጂ አይጠቅም ዱንያ ላይ ምናልባት ገንዘብ ሊያገኙበት ይችላል የሚሳደብ ሰው ሱረቱ ዛሪያት 56ኛ ወአርሰለ الرسل አላህ መልእክተኞችን ልከዋል ለተሐቂቅ ተውሂድን ለማረጋገጥ ተውሂድ ሳይኖር ስለ ሐጅ ሁክም አይጠቅምም ነብዩ መሐመድ አለይሂ ሰላቱ ሰላም 40ኛው ዓመት ላይ ነብይነት መጣላቸውና ከ40 እስከ 50 ባለው ሰላት የለም ዘካ የለም ሐጅ የለም ጾም የለም የእስላም መሰረት ማንኛውም የለም እስከዛ ድረስ ቁሉ ላ ኢላሃ ኢላላህ ተፍሊሁ ሲሉ ነበር ነብዩ ላ ኢላሃ ኢላላህ በሉ ምን ትሆናላችሁ ትድናላችሁ ሲሉ ነበር በዚህ በ10 ዓመት ማከል ተውሂድን ይዞ አላህ ሰላት ዘካ ሐጅ ጾም ግዴታ ከማድረጉ በፊት ወደሚቀጥለው ዓለም የተሸጋገረ አካል ሙስሊም ነው 100% እስራና ሚዕራጅ አድርጎ ወደ ቤተል መቅደስ ጉዞ አድርጎ ባንድ ሌሊት በዛው ወደ ሰማይ ሄዶ ነብዩ መሐመድ አለይሂ ሰላቱ ወሰለም ሰላትን ይዞ መጥቷል ሰላት ይዞ መጥቶ 3 ዓመት ጨምሮበት የአላህ ነብይ 13 ዓመት ከመጀመሪያው እድሜያቸው ሲታይ 53 ዓመት ነብዩ መሐመድ አለይሂ ሰላቱ ወሰለም መካ ቆዩ ከዛ በኋላ ተውሂድ ዳዕዋ ማድረግ አችልም ነብዩ መሐመድ አለይሂ ሰላቱ ወሰለም ዳዕዋው እየሰፋ ነው እስላም እየተስፋፋ ነው ወገኖች ዝም ብላችሁ ታያላችሁ የሚል ጥሪ አደረጉና ነብዩን እንግደል በሚለው ወሰኑ የአላህ ነብይ አለይሂ ሰላቱ ወሰለም ጫካ ገቡ ያስቸኳይ ጊዜ አዋጅ ታወጀባቸው ምግብ እንዳይሰጥ ምግብ የሚያቀብለው ሰው ላይ ራሱ እርምጃ እንድትወስዱ ብሎ መልእክት አስተላለፉ የአላህ ነብይ ጫካ ገቡ 53 ዓመት ሲሆናቸው ወደ መዲና ስደት አደረጉ መዲና ላይ 10 ዓመት ተውሂድ ዘካ ሐጅ ጾም እነዚህን ነገሮችን ጨምሮ የአላህ ነብይ አለይሂ ሰላቱ ወሰለም 63ኛው ዓመት ሲሞላቸው ወደ ሚቀጥለው ሀገራቸው ተሸጋገሩ ሰለላሁ ዐለይሂ አለይሂ ስለዚህ መጀመሪያ ነብያቶች የተላኩት ተውሂድን ለማንገስ ብቻ ነው ቃል አላሁ ተዓላ ለዚህም አላህ Subhanahu Wa Ta'ala ቁርአኑ ላይ እንዲህ ይላል
ولقد بعثنا في كل أمة رسولا أن اعبدوا الله واجتنبوا الطاغوت ولقد بعثنا في كل أمة رسولا أن اعبدوا الله واجتنبوا الطاغوت ጣጉትን እርግፍ አርጋችሁ ተው ጣጉት ከምንድነው ሰውን ካመለከ ጣጉት ነው የሚባለው ሰውየው ሰው ቢሆንም ከሚያመልከው አንፃር ለሚያመልከው ሰውዬ ጣጉት እያመለከ ነው አንድ ሰው ጀበናም የሚያመልክ ከሆነ ጣጉት አምላኪ ይባላል አንድ ሰው ቀንን እየቆጠረ ቀንን እየጠበቀ ቀን የሚያመልክ ከሆነ ጣጉት አምላኪ ይባላል ነቢያቶች በአጠቃላይ የመጡበት የመጀመሪያው ዓላማ የሰው ልጆችን ከአላህ ጋር የማስተዋወቅ ስራ የመስራት ነው የመጀመሪያው ስለዚህ ይሄን ለማረጋገጥ ነው የመጡት ይላል ከማ ቃለ ተዓላ ለዚህም አላህ Subhanahu Wa Ta'ala ሚን ቀብሊከ ሚን ረሱሊን አላህ ከነብዩ መሐመድ አለይሂ ሰላቱ ወሰላም በፊት መልእክተኞችን አላኩኝም አላህ ኢላ ኑሂ ኢለይሂ መልእክት ያስተላለፍኩኝ ቢሆን እንጂ አነሁ ላ ኢላሃ ኢላ አነ ፈዕቡዱን በሐቅ በእውነት ሊመለክ የሚገባው አምላክ የለም እኔን አምልኩኝ በሚል ነው ነቢያቶችን በአጠቃላይ የላኩት ይላል አላህ Subhanahu Wa Ta'ala የመጀመሪያው ነቢያቶች ሩሱሎች መልእክተኞች የመጡበት ዓላማና ቁንጮ ሐሳብ አላህ በብቸኛነት እንዲመለክ ነው ይሄም ሱረቱል አንቢያ 25ኛው ቁጥር ላይ ወቃለ ተዓላ አላህ Subhanahu Wa Ta'ala يمسسك الله بضر على الله አላህ በጉዳት ቢፈልግ አንድ ጉዳት ቢያመጣ ይህ መልእክት ለነብዩ አለይሂ ሰላቱ ወሰለም ቢሆንም በማንኛችንም አላህ የሆነ ውሳኔ ቢወስን መመለስ የሚችል አካል አለ የለም ምናልባት ህክምና ይደረጋል ሰበቦች ይደረጋሉ እነዚህ የሰውየው ቀነ ገደቡ ካልደረሰ ብቻና ብቻ ነው የሰውየው የሚኖርበት የእድሜ ገደቡ ወይ የእድሜ ገደቧ ካለቀ አብቅቷል ምንም ቢሰበሰብ አይሆን ከነብዩላህ አደም ከአባታችን ጀምሮ እስከ ቂያማ ቀን ድረስ ያለ ሰው አንድ ሜዳ ላይ ተሰብስቦ አንድ ሰው እንጥቀም ቢል መጥቀም አይችልም አሉ የአላህ ነብይ እንጉዳው ቢሉ መግዷት አይችልም የአላህ መሽያ ታክሎበት ካልሆነ በስተቀረ ለዚህ ነው ሰሃቢው አብዱላህ ኢብኑ አባስን ኢዘስተአንተ ፈስተዒን ቢላህ አሉት ነብዩ እገዛ ከፈለክ በማንኛውም ጉዳይ በዲን ጉዳይ በዱንያ ጉዳይ ለሙስሊሙ ማህበረሰብ በማገልገል ጉዳይ በማንኛውም ጉዳይ ከአላህ ነው እገዛ የምንፈልግ ከማንም አንፈልግ ወየምሰስከ አላሁ ቢዱሪን አላቸው አላህ በጉዳት ቢፈልግህ ፈላ ካሺፈ ለሁ ይህንን የሚያነሳው የለም አላህ ካልሆነ በስተቀረ ولهذا مات النبي صلى الله عليه وسلم لازم يا الله نبي موت ወደሚቀጥለው ሀገር ተሸጋገሩ ዛሬ እኛ ሀገር የሚመለኩ አካላቶች ሞቱ የሚለው ቃላት ካፋቸው ባያወጡትም አረጉ ወይንም ደግሞ ተሰተሩ ነው የሚሉት ወልይ ናቸው ብሎ የሚያመልኳቸው አካላቶችን ተሰተሩ ነው የሚሉት ለነብዩ መሐመድ አለይሂ ሰላቱ ሰላም አላህ ቀጥታ ቁርአን አስተላልፈላቸው ኢነከ መይቱ ወኢነሁም መይቱን ኢነከ መይቱን ወኢነሁም መይቱን አላቸው ያ ነብይ አላህ መልእክትን ጨርሰ ትሞታለህ አላቸው የሚሞቱበት ቀን ደረሰ በጣም የሚያፈቅራቸው የሚወዳቸው የሚራራላቸው ሀገሩን ለቆ ወደ መዲና የተሰደደ ልጁን የዳራቸው ያላህ ነብይ እስኪ ለአላህ ዲን ወይንም ደግሞ ወጪ የምታደርጉት ነገር ካለ ሲሉ 100% ይዞት መጣና ነብዩ አጠገብ አስቀመጠው ዑመር ግማሽ ይዞ መጣ ለአቡበክር ነብዩ ምን አስቀረስ ሲሉት አላህና ነብዩን አስቀርቻለዋል ይህ ሰሃቢ ነብዩ በሞቱበት ቀን ትንሽ ራቅ ብሎ ነበር መዲና ላይ በቃ ሲል ያላህ ነብዩ ሞተዋል መረበሽ የለ መጮህ የለ ራስን መምታት የለ ጸጉሩን መላጨት የለ ጥቁር መልበስ የለ የሐዘን እወጃ ማወጅ የለ ነብዩ መሐመድን ፊታቸውን ሳመና ሚንበር ላይ ወጣ ነብዩ መሐመድን የሚያመልክ አካል ካለ ነብዩ ሞቱ አበቃ አላቸው ወመን ካነ ያዕቡዱ الله فإن الله حي لا يموت አላቸው አላህን የሚያመልክ አካል ካለ ወደፊት ቀጥሉ አላህ አይሞትም ያው የሆነ ጌታ ነው አላቸው ተውሂድ እንደዚህ ነው ተውሂድ በጫት ተውሂድ በጀበና ተውሂድ በቀን ተውሂድ በስነይን ተውሂድ በምናምን የሚበቀር አይደለም ሙስሊም ማለት አላህን አምላኪ ማለት ነው አላህን ማምለክ ትቶ ወደ ሌላ ቦታ ዞር ያለ ሰው የእስልምና ስም ቢይዘውም አይጠቅመው ስለዚህ አላህ በጉዳት ቢፈልግህ እሱን የሚያስወግድልህ የለም ለዚህ ነው ነብዩ አለይሂ ሰላቱ ሰላም ብዙ ቦታ ላይ ተጎድተዋል ጥርሳቸው ተሰብረዋል ደም አፍስሰዋል ከመካ ወደ መዲና ተሰደዋል ሰሃቦቻቸው አልቀዋል አላህ ካልሆነ በስተቀር በራስ ብሎክ ማድረግ አችንም አላቸው ለነብዩ አለይሂ ሰላቱ ሰላም ወይ ይሪድከ ቢኸይሪን አላቸው በጎን ነገር ደግሞ አንተ ላይ ማሳረፍ ከፈለገ በበጎ መጥቀም ከፈለገ ፈላ ራደ ሊፈድሊሂ አለ አላህ ይህንን በጎ ነገር ደግሞ ማንም መመለስ አይችልም በህይወታችሁ ላይ እንዳታማሩ እኔ እንዲሁኝ እንዴ ባልሆን ድሮ ተምሬ ቢሆን እንዲሁኝ ቢሆን እንደዚህ አድርጌ ቢሆን በፍጹም ሙስሊም እንደዚህ አይደል ቁል ቀደረ አላህ ወማ ሻአ ፈዐል አሉ ነብዩ አለይሂ ሰላቱ ሰላም የሆነ ክስተት ሲከሰት ያላህ ውሳኔ ጸደቀ በላል ዑመር ረዲየላሁ ተዓላ አንሁ ፈጅር እያሰገደ ነበር ያ ሙጅሪም የወጋው ልክ ወቅቶት ሲሞት እኮ ወይኔ ጠብቃችሁኝ ቢሆን ኖሮ ከኋላ ብትኖሩ አላለም
وكان أمر الله قدرا مقدورا وكان أمر الله قدرا مقدورا አላቸው የአላህ ውሳኔ የተወሰነው ተፈጸመ አላቸው አያቸው ተኝቶ ባለበሳት አንድ ጎረምሳ ገባና ዑመርን ሊጠይቀው ጠይቆ ሲወጣ ሲያየው ስሪውን እየጎተተ ነው መሬት ላይ ጥሩልኝ ይሄን ወጣት አለ ወንድሜ ወይ ባክህን ልብስን ከፍ አድርገው አለው ለልብስህም ጽዳት ነው ለጌታህም ውዴታን ይጨምራል ወደ ጌታ ያቀርባል የአላህ ነብይ አለይሂ ሰላቱ ሰላም ከቁርጭምጭሚት በታች የለበሰ የጀሃነም ነው ብሎ ዳዋ አድርጎ ዳዋ ያደረጉ ነው የሞተው በዚህ ልክ ነበር ተውሂዳቸው ዛሬ እኛ አንድ ሰው በጥፊ ሲመታን የያዝነው አቂዳ የያዝነውን እምነት አይደል እንደምንለቀው ዩሲቡ ቢሂ መየሻ አላህ በጎ ነገር ከፈለገ የፈለገበትን ያገኘዋል ማንም መገደብ አይችልም ማንም መከልከል አይችልም ሀብታም ልትሆን ከነበርክ ልትሞት አካባቢ እንኳን አላህ ያንን የወሰነልህን ውሳኔ ሰጥቶ ሳትበላት አትሞትም የትም ሁን በጣም የሚገርመው ከተማ ያለን ሰዎች በተለይኛ ውሃ በሳምንት አንድ ቀን ወይ ሁለት ቀን ነው የሚመጣልን ያንን ከፍለን ገጠር ያሉ ሰዎች ግን አላህ ከመሬት ያፈልቅላቸዋል ያለ ክፍያ አውጥተው ይጠጣሉ በጣም ደስ የሚል ውሃ ለዛው ላሞቻቸው ወስዶ ያጠጣሉ አረብ ሀገር ብትሄዱ ሳውዲ ብትሄዱ ለሰከንድ ያለ ኦክሲጅን ወይንም ደግሞ ያለ ኤሲ እዚህ መስጊድ ውስጥ መቀመጣቸው ሙቀቱ ኦቨር ነው ከ49 እስከ 50 ከ50 እስከ 55 ይገባል በጣም ሞቅ ብሎ ሲያስቸግረን አላህ ዝናቡን አምጥቶ ያዘንብና ምድርን ሕያው ያደርጋታል እንደገና ተውሂድ እንደዚህ ነው ይሄን ያደረገው ጌታ ነው የሚመለከው ከዚህ ውጭ የለም የማይሞተው የማያንገላጀው ማንንም የማይፈራው ለማንም ብሎ የማይሰጥ ለማንም ብሎ የማይከለክል የሆነ ጌታ ነው የፈለገበትን ያገኛል አላህ ምን ዒባዲ ከባሪዎቹ አላህ